አኑፕታፎቢያ የሚባል ህመም አለ በስነ ልቦና። ምን ማለት ነው? ብቻ መሆን አለመቻል ፊር ኦፍ ሲንግልነስ ነው። አንዳንድ ሰዎች ሲንግል መሆን አይችሉም። አስተውለሻል? ሪሌሽንሺፕ ውስጥ ይገባሉ፣ ይጎዳሉ፣ ከዛ ታሪካቸውን ይነግሩሻል። ከዛ በጣም ታዝኝላቸዋለሽ። አንቺ አዝነሽ ሳጨርሽ እነሱ ሌላ ሪሌሽንሺፕ ውስጥ ገብተዋል። በጣም በምድር ላይ አስቸጋሪው ነገር ምንድነው ብትይ ያፈቀረን ሰው መምከር። መርዛማ ግንኙነት ብለን የምንለው ባህሪያት ምን አይነት ናቸው? የመከፋትሽ ምክንያት ነው፣ የማዘንሽ ምክንያት ነው፣ የማልቀስሽ ምክንያት ነው። እርዳታ በሚያስፈልግሽ ሰዓት የፍቅር አጋርሽ አብሮ የለም። አብረን አንድ ቤት ውስጥ ስንውል ስናድር ቤተሰቦቻችንን እርስ በርስ ስንተዋወቅ ልጅ ስንወልድ ይቀየራል ይላሉ ሰዎች። በፍቅር ግንኙነት ላይ የሚመለከቷቸው ነገሮች በእጥፍ በተለይ ኔጌቲቭ ነገሮች በእጥፍ ሊያድጉ እንደሚችሉ መጠበቅ መቻል አለባቸው። ስላለፈ ትላንት በፍጹም ነጋችሁን አትክፈሉ እላለሁኝና የተጎዱ ሰዎች ሰውን ይጎዳሉ እንላለንና እንደውም በጣም አቢዩሲቭ የሆኑ ሰዎች ጤናማ ያልሆነ የትላንት ማንነት እና የትላንት የህይወት አጋጣሚ ያላቸው ናቸው። ቶክሲክ የሆነ ሪሌሽንሺፕ ወደ ጤናማ የሆነ ሪሌሽንሺፕ መቀየር ይችላል? ከባድ ጥያቄ ነው።